ሰላም ሰላም እንዴት ናችሁ? ከዛሬ ጀምሮ በተከታታይ ሳምንታት የምንማራቸውን አዳዲስ ኮርሶች ልነግራችሁ ነው የመጣሁት። እንግዲህ ቲቶር ታይም ከዚህ በፊት የሪሚዲያል ተማሪዎችን እንዲሁም ደግሞ የፍሬሽማን ተማሪዎችን የተለያየ ቪዲዮዎችን ስንሰራ ቆይተን ነበረ። ከዚህ በኋላ በሚኖረን ቆይታ ደግሞ የተለያዩ አዳዲስ ዲፓርትመንት ላይ የምትማሯቸው ትምህርቶች ውስጥ አንዱን መርጠን የምንሰራ ይሆናል ማለት ነው። በዚህም የመረጥነው ዋና ዋና ትምህርቶች የሚሆኑት የኢዲፒኤም ወይም ኤዱኬሽናል ፕላኒንግ ኤንድ ማኔጅመንት በሚባሉ ዲፓርትመንት ስር ያሉትን ያስፈልጋሉ ብለን ያሰብናቸውን 3 ኮርሶች መርጠን በተከታታይ በቪዲዮ የምንሰራ ይሆናል ማለት ነው። እናንተም ደግሞ የዚህ ቻናል ቤተሰብ ካልሆናችሁ የቻናላችን ቤተሰብ በመሆን አባላችን ሁኑ ወይም ሰብስክራይብ አድርጉ እላለሁ። ሌላውም ደግሞ ከዚህ በላይ ይሄ ቪዲዮ ሊያስፈልጋቸው የሚችሉ ሰዎች ስላሉ ለእነሱ ሼር አድርጉላቸው ማለት ነው። በቀጣይ ቀጥታ ወደ ቪዲዮአችን እንገባለን። እንዳልኳችሁ በተከታታይ እነዚህ ቪዲዮዎች ቀጣይነት ኖሯቸው የምንቀጥል ይሆናል ማለት ነው። እንግዲህ በዛ የምንጀምረው ኮርስ የሚሆነው ኢንትሮዳክሽን ቱ ኤዱኬሽናል ማኔጅመንት ነው። ከመረጥናቸው ውስጥ አንደኛው ኮርሳችን ይሄኛው ነው። ኢንትሮዳክሽን ቱ ኤዱኬሽናል ማኔጅመንት። በዛሬው ቆይታችን እንግዲህ የምንመለከተው ዩኒት 1 ብለን ስለ ኦርጋናይዜሽን ፈርስት እንደ መግቢያ ነው። ስለዚህ ቀለል ያለም ሀሳብ ነው። አንዳንድ ሀሳቦችን እያነሳን ስለ ኦርጋናይዜሽን በደንብ የምንመለከት ይሆናል። በቀጣይ ደግሞ ስለ ማኔጅመንት እያልን ዩኒቱን እያጋመስን እየጨረስን በደንብ እየተነጋገርንበት እንሄዳለን ማለት ነው። እንዳልኳችሁ ግን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ዩኒት 1 ላይ ቤዚክ ኮንሰፕትስ ኦፍ ኤዱኬሽናል ኦርጋናይዜሽን ኤንድ ማኔጅመንት የሚል ክፍል ነው ያለው። ይሄንን እንመለከታለን። ዲፊኒሽን ኤንድ ካራክተሪስቲክስ ኦፍ ኦርጋናይዜሽን፣ ዲፊኒሽን ኦፍ ኦርጋናይዜሽን የዛሬው ቆይታችን ነው የሚሆነው። ኦርጋናይዜሽንስ ዶሚኔት አወር ላይፍ አስ ፒፕል አር ሶሻል ቢንግስ ይለናል። እኒህ ድርጅት ነው አይደለ? ኦርጋናይዜሽን ሲባል ታዲያ እኒህ ድርጅት የምንላቸው ኦርጋናይዜሽን የምንላቸው ነገሮች እኛ የሶሻል ቢንግ እንደመሆናችን መጠን ህይወታችን ላይ ዶሚኔት አድርገው በበላይነት ሲመሩ ይታያሉ። እንዴት ማለት ድርጅት ወይም ኦርጋናይዜሽን የሚባለው ነገር በመሰረቱ ሁለት እና ከዛ በላይ ያለ ሰው የሚመሰርተው ሊያዋቅረው የሚችል ነገር ነው። ታዲያ በበላይነት እኛን ይመሩናል ስንል ምን ለማለት ተፈልጎ ነው? በህይወታችን ላይ ዘይ ፕሌይ ኤ ዶሚናንት ሮል ትልቅ የሆነ ሚናን ይጫወታሉ። እያንዳንዱ ማህበረሰብ ትምህርት ቤት ይገባል፣ ወይ እያንዳንዱ ላይሆን ይችላል ሆስፒታል ይጠቀማል፣ የሆነ መንግስት ቢሮ ይሄዳል፣ የሆነ ማህበረሰብ ጋር ተቀላቅሎ የሆነ ባህላዊ ነገርን ያከናውናል። ታዲያ እነዚህ ሁሉ ምንድን ናቸው? ኦርጋናይዜሽን ተብሎ መጠራት የሚችሉ ነገሮች ናቸው። ታዲያ ኢን ዚስ ኬዝ ማንኛውም ሶሻል ቢንግ ወይም ማንኛውም ሰው ከኦርጋናይዜሽን ከሆነ ኦርጋናይዜሽን ራሱን አውጥቶ አግልሎ ሊያይ አይችልም። ምክንያቱም ሳያስበው ይማራል፣ ወይም ደግሞ ሳያስበው የሆነ ነገሩ ብቻ የተነካካ ነው የሚሆነው። ይታመማል፣ ሆስፒታል ይሄዳል። ይሄም አንድ ኦርጋናይዜሽን ይጠቀማል ማለት ነው። የሆነ ሰው ይሄድና ቀበሌ ውስጥ የሆነ አገልግሎትን ሲፈልግ ታዩታላችሁ። ቀበሌ አንድ ኦርጋናይዜሽን ነው። ያ ሰው ሄዶ ያ ኦርጋናይዜሽን ውስጥ የሆነ ነገር ለማግኘት ሄደ ማለት ነው። ሶ ኢን ዚስ ኬዝ ኦርጋናይዜሽንስ ዶሚኔት አወር ላይፍስ አስ ፒፕል አር ሶሻል ቢንግስ ብለን መናገር እንችላለን ማለት ነው። schools, college, universities, hospitals, local states, and central governments, manufacturing and trading concerns, clubs, societies, cultural, social, and professional bodies are some of the organizations with which most of us have to deal in life። ታዲያ ትምህርት ቤት፣ ኮሌጅ፣ ዩኒቨርሲቲ ብላን እዚህ አካባቢ ላይ የጠራናቸው እያንዳንዱ ድርጅቶችን ወይም ኦርጋናይዜሽኖችንም እንኳን ብትመለከቷቸው ሞስት ኦፍ አስ ወይም አብዛኞቻችን በህይወታችን ውስጥ የምንነካካባቸው የእኛ ህይወት ዲል ሊያደርግባቸው የሚችሉ ናቸው። ስለዚህ የአንድ ሰው ህይወት ዊዝአውት ኦርጋናይዜሽን አይሆንም ወይም ደግሞ ዘይ ፕሌይ ዶሚናንት ሮል ልንል እንችላለን ማለት ነው። እንግዲህ ኦርጋናይዜሽን የሚባለው ሀሳብ ሰም ኦፍ ዘ ሊዲንግ ዲፊኒሽን ኦፍ ዘ ተርም ኦርጋናይዜሽን አር ፕሬዘንትድ ቢለው የተለያዩ አይነት ዲፊኒሽኖች ይሰጡታል። ማለት ድርጅት ምንድን ነው ሲባል እንዲህ ነው እንዲህ ነው እንዲህ ነው እንደሚባለው። ሶ ኦርጋናይዜሽን ኢዝ ላይክ ኤ ሲስተም ይታያል። ኦርጋናይዜሽን ኢዝ ዋት ኤ ሲስተም ኦፍ ኮንሺየስሊ ኮኦርዲኔትድ ፐርሰናል አክቲቪቲስ ኦር ፎርስስ ኦፍ ቱ ኦር ሞር ፐርሰንስ ቱ አቴን ዋት ኤ ኮመን ጎል። ኮንሺየስሊ ሆነ ብለው ወይም አውቀውት የሆኑ ሰዎች ኮኦርዲኔት የሚያደርጉት ምንድን ነው? የሆነ ሲስተም ነው ማለት ይቻላል ድርጅት። ወይም ደግሞ ሁለትና ከዛ በላይ የሆኑ ሰዎች አንድ ላይ ሲዋቀሩ የሚመሰርቱት ነው። በመሰረቱ ግን ያው ድርጅት ሲባል ሁለትና ከዛ በላይ ሰው ብለን ስንገልጸው ማለት ነው ፎርማል ኤንድ ኢንፎርማል የሚባል አገላለጽ አለው። እሱም በኋላ እንመለከታለን። ማለት
ሁለት ሰው ስለሆነ ብቻ አንድን ነገር ድርጅት እንለዋለን ወይስ አንለውም ምናምን የሚሉትን ሀሳቦች በኋላ ነው የምንመለከታቸው። ነገር ግን እነዚህ ሰዎች አንድ ላይ ህብረት ፈጥረው ቱ አቴን ኤ ኮመን ጎል የሆነ የጋራ ግብን አስቀምጠው ለማሳካት የሚሄዱበትን መንገድ ኦርጋናይዜሽን ልንለው እንችላለን ማለት ነው። ያንን ሲስተም ኦርጋናይዜሽን ልንለው እንችላለን። The other one definition is organization is an assemblage of resources, particularly human ones, that are arranged and sequenced through technology to achieve an intended what output to achieve what an intended output። ሌላው ኦርጋናይዜሽን ማለት እንግዲህ የተለያዩ ሪሶርሶችን ሀብቶችን ማሰባሰብ መጀመሪያ ላይ ፓርቲኩላርሊ ግን የሰው የሆኑትን ሀብቶች ማሰባሰብ። የሰው ሀብት ምንድን ነው ስንል አንደኛ አንድ ሰውን ስትቀጡ እውቀት አለው፣ ችሎታ አለው፣ ስኪል፣ ልምድ፣ እውቀት፣ ጉልበት የተለያዩ ነገሮችን ይዞ ነው አንድ ሰው የሚመጣው። ሶ እነዚህን እውቀቶች እነዚህን ሪሶርሶች አንድ ላይ በማሰባሰብ አሬንጅ ኤንድ ሲኩዌንስስ ቴክኖሎጂ በቴክኖሎጂ ሲኩዌንስ ወይም አንድ ላይ በማቀናጀት ቱ አቺቭ አን ኢንቴንድድ አውትፑት ስንጠቀመው ነው። በቃ ላቀድነው የሆነ አውትፑት አሪፍ ምርት እንዲመጣ ማድረግ ስንችል። አንድ የብስኩት ድርጅትን ከተመለከታችሁት በውስጡ የፉድ ኢንጂነሪንግ ላይ የሆነ የተጠበቡ በሆነ ጉዳይም ላይ የሚሰሩ የተለያዩ ሰዎችን ይይዛል። ዘን ይሄድና የእሱ ኢንቴንድድ አውትፑት ምንድነው? ለማህበረሰቡ የሚያከፋፍለውን የተሻለ ምግብ የተሻለ ብስኩት መፍጠር ነው። ሶ የተለያየ እውቀት ያላቸውን ሰዎች ያሰባስብና ያወጣል። ሶ ይሄንንም አንድ እንደ ኦርጋናይዜሽን እንመለከተዋለን ማለት ነው። ሌላው የኦርጋናይዜሽን ዲፊኒሽን ኢዝ ስትራክቸር ኤንድ ፕሮሰስ ባይ ዊች ኤ ኮኦፐሬቲቭ ግሩፕ ኦፍ ሂውማን ቢንግስ አሎኬትድ ኢትስ ታስክ አሞንግ ኢትስ ሜምበር ይለናል። ሌላው ደግሞ እንግዲህ የኦርጋናይዜሽን ዲፊኒሽን ከተመለከት ነው የተለያዩ ሰዎች ኮኦፐሬት አድርገው የሚሰሩት ነገር ነው። ሁሉም የየራሳቸውን ታስክ የየራሳቸውን ስራ አሎኬት ይደራረጋሉ ወይም ይመዳደባሉ። ዘን ኢንቴንድድ አውትፑታቸውን ለማሳካት ይወጣሉ። ትምህርት ቤትን ተመልከቱ። ትምህርት ቤት ሲባል በትምህርት ቤት ውስጥ ተማሪ፣ መምህር፣ ምናምን፣ ጽዳት፣ ጥበቃ እያልን ብዙ ልንጠራቸው የምንችላቸው ሰዎች አሉ። ነገር ግን እነዚህ ሰዎች ተማሪው ሲማር፣ መምህሩ ሲያስተምር ሁሉም የየራሱ የሆነ ታስክን አሎኬት አድርጎ ይዞታል። ዘን ግን አንኢንቴንድድ አውትፑትን ለማምጣት ይለፋል። በቃ የተሻለ የመማር ማስተማር ሂደት የሚለውን ነገር ያመጣዋል ማለት ነው። ስለዚህ ኦርጋናይዜሽን በእነዚህ ነገሮች ሊፈታ ይችላል። ከዚህም በተጨማሪ they are social units deliberately constructed and reconstructed to specific what goal ለሆነ ስፔሲፊክ ጎል በቃ ሆነ ተብለው የሚመሰረቱ ናቸው ልንልም እንችላለን ማለት ነው። ነገር ግን እንግዲህ variation for the definition of organization emanate from variation in views, experience, field of study, type of organization, philosophy of life and the way they look up the term ማለት ኦርጋናይዜሽን ብለን አሁን ሲስተም ነው ስትራክቸር ነው የሚል የተለያየ ዲፊኒሽን ነው። ሪሶርስ ማሰባሰብ ነው አለና ይሄ ነገር ሊለያይ የቻለው እንደ ሰው ፐርስፔክቲቭ፣ እንደ ሰው ምልከታ፣ እንደ ሰው የጥናት ደረጃ፣ እንደ ሰው ልምድ፣ እንደ ሰው እይታ፣ እንደ ሰው የፍልስፍና እሳቤ ነው የተለያየው። ነገር ግን አንዳንድ ስኮላሮች ኦርጋናይዜሽንማ እንዲህ ነው ሲሉ፣ አንዳንዶቹ ደግሞ ኖ ኢት ኢዝ እያሉ ሊገልጹ ይችላሉ። ነገር ግን ኮመን የሚያደርገው ነገርን ከተመለከትን አንድ ኦርጋናይዜሽን ስንል ሁለት ወይም የሆኑ ከዛ በላይ የሆኑ ሰዎች አንድ ላይ ተዋቅረው አንድ ላይ ሆነው የሆነ ኢንቴንድድ አውትፑትን ለማሳካት የሚሄዱበት ነገር ነው ወይም ህብረታቸውን ነው ኦርጋናይዜሽን የምንለው ልንል እንችላለን ማለት ነው። ሰም ስኮላር ሪጋርድ ኢት አስ አን ኔትወርክ፣ አንዳንድ ስኮላሮችም ታዲያ ኔትወርክ ነው ይላሉ። ኮምፕራይሲንግ ሂውማን ሪሌሽንሺፕ ኢን ግሩፕ አክቲቪቲ፣ የሰዎችን ግንኙነት የሰዎችን ሪሌሽንሺፕ በሆነ ግሩፕ አክቲቪቲ ውስጥ ምን የሚይዝ ኮምፕሮማይዝ የሚያደርግ ማለት ነው። ኢት ኢዝ ኤ ኔትወርክ። አንዳንዶቹም ደግሞ ዜር አር አዘርስ ሁ ሪጋርድድ ኢት ኢዝ አን ሲስተም ነው የሚሉ እንዳሉ ሁሉ ማለት ነው። ኦርጋናይዜሽን ካራክተሪስቲክስ ኦፍ ኦርጋናይዜሽን እንመልከተውን ደግሞ ኦርጋናይዜሽን ስንል ምን አይነት ባህሪያቶች አሉ? ምን አይነት ነገሮች ይታዩበታል? የመጀመሪያው ኦርጋናይዜሽን አር ኮምፖዝድ ኦፍ ኢንዲቪዥዋል ኤንድ ግሩፕስ። በቃ ማንኛውም ድርጅት ኢንዲቪዥዋልስ ኦር ግሩፖች አሉት። ማለት ግሩፕ ስንል ምን ለማለት መሰላችሁ? አንድ ትምህርት ቤት ውስጥ የሆኑ መምህራን አሉ በዛ ያሉ፣ ከዛ የሆነ ፋይናንሻል ቢሮ ላይ የሚሰሩ የሆኑ ግሩፖች አሉ። እንዲህ ያለን ኢንዲቪዥዋልም ደግሞ በግል እንዲመጥቀስ ትችላላችሁ። ስለዚህ ካራክተሩ። ሌላው ኦርጋናይዜሽንስ አር ኦሪየንትድ ቱዋርድስ አቺቭመንት ኦፍ ጎልስ። በቃ ማንኛውም ድርጅት ጎል ኦሪየንትድ ነው አይደለ? የሆነ ዳቦ ቤት ብታስቡ
ትርፍም ሊሆን ይችላል፣ ለማህበረሰቡ የተሻለ የሆነ የዳቦ አቅርቦት ለማምጣት ሊሆን ይችላል። ምንም ቢሆን ግን ማንኛውም ኦርጋናይዜሽን ጎል ኦሪየንትድ የሆነ ነገር ነው። በቃ ኤቭሪ ኦርጋናይዜሽን ኤግዚስት የሚያደርገው ቱ አቺቭ ኤ ጎል ነው፣ የሆነን ጎል ለማሳካት ስለሚፈልግ ነው። The other one is organization employs specialization and coordination in order to accomplish their goal። ሌላው ደግሞ እንግዲህ ስፔሻላይዜሽን ኤንድ ኮኦርዲኔሽን የሚለው ሀሳብ ሁሉም ድርጅት የራሱን ግብ ለማሳካት ታስኮችን ሼር ያደርጋል በሚቀጥራቸው ሰዎች በኩል ነው። ሌላው ደግሞ ኦርጋናይዜሽን ኢንተራክሽን ግንኙነት የሚለውን ነገር የሚይዝ ነው ማለት ነው። The other one is characteristics of modern organization። modern organization ስንል አንድ ኦርጋናይዜሽን በውስጡ ምን ምን አይነት ነገሮች አሉ የሚለውን ነገር የምናነሳበት ወይም የምንጠቅስበት ክፍል ነው። የመጀመሪያው characteristics of modern organization ስንመለከት ሶሻል ኢኒቲቲ የሚለውን ሀሳብ እናነሳለን። ሶሻል ኢኒቲቲ ማለት ኦርጋናይዜሽን ኤግዚስት ቱ ዘርቭ ዘ ኒድ ኦፍ ፒፕል። ማንኛውም ድርጅት ኤግዚስት የሚያደርገው የሚመጣው ወይም የሚመሰረተው የሆነን ሰው ፍላጎት፣ የሆነን ህዝብ ፍላጎት፣ የሆነን ሶሻይቲ ኒድ ሰርቭ ለማድረግ ያንን ፍላጎት ለማሟላት ነው። በተዘዋዋሪ ሶሻል ኢኒቲቲስ የምንለው ሀሳብ ድርጅቶች ለሰው በሰዎች የተመሰረቱ ናቸው ብንለው ሞር ዲስክራይብ ሊያደርግልን የሚችል ሊሆን ይችላል። ለምሳሌ አንድ ሆስፒታልን ብንመለከት ሆስፒታል ለህመምተኞቹ ነው። በቃ ህዝቦቹን በህመም ምናምን የሚለውን እናስቀምጣለን። የሆነን ባንክን ካየን የህዝብን ገንዘብ ለመቆጣጠር ምናምን እንዲህ አይነት ነገሮች ማንሳት ይቻላል። ሶ ለህዝብ በህዝብ የተመሰረተ ነው ማለት ነው። ሌላው ሞደርን ኦርጋናይዜሽንስ አር ላርጅ ሳይዝድ። ሞደርን ኦርጋናይዜሽን አር ኢንቫሪያብሊ ላርጅ ሳይዝድ ናቸው ማለት ብዙ ስታፎች አሉት ማለት ይቻላል። ማለት እንዴት መሰላቸው? ኤርላይንን ማንሳት ይቻላል አይደል? ኤርላይን ስንል እንግዲህ አንድን አውሮፕላን አስነስቶ የሆኑ ሰዎችን ማመላለስ ብቻ አይደለም። በእያንዳንዱ ቦታዎች ውስጥ በጣም ላርጅ ሳይዝ የሆነ ምኖች አሉት፣ ስታፎች አሉት። በቃ እያንዳንዱ ስታፍ የየራሱን ስራ ይሰራል። ነገር ግን የተሻለን አንድ ከተቀላጠፈ በረራ እንዲካሄድም ደግሞ የማድረግ ስራን ደግሞ እንደ ግብ አድርገው ያስቀምጣሉ ማለት ነው። ዳቷ አለች ዘን የሆኑ ቴክኒካሉ ላይ የሚሰሩ አሉ፣ ፓይለቶቹ አሉ፣ ሆስተሶቹ አሉ። እያንዳንዱ ምንድናቸው? ላርጅ ሳይዝ ነው። ብንቆጥረው በጣም ሰፊ የሆነ ነገር ማንሳት እንችላለን ማለት ነው። ለዛ ነው ላርጅ ሳይዝድ ነው ብለን የምናነሳው። ሶስተኛ ማንኛውም ድርጅት ወርክ ቱዋርድስ ኤ ፐርፐስ ያለ ዓላማ የሚሰራ ድርጅት የለም አይደለ? ኮኦፐሬቲቭ ኢንዴቨር ኢዝ ዳይሬክትድ ቱዋርድስ አኮምፕሊሽንግ ኤ ፕሬዘንት ሙቹዋሊ አግሪድ ዋን ፐርፐስ። ሙቹዋሊ የሆኑ ሰዎች አግቢ ለተስማሙበት ዓላማ ነው የሚሄደው። ሁሉም ድርጅት የራሱ የሆነ ግብ የራሱ የሆነ ዓላማ አለው። ትምህርት ቤት የሆኑ ተማሪዎችን አስተምሮ በእውቀት የበለጸገ ሰው የመፍጠር ዓላማ እንዳለው ሁሉ የሆነ ድርጅትን ሲመሰረት ቱዋርድስ ኢትስ ፐርፐስ ይለፋል ይሰራል ማለት ነው፣ አንድ ላይ በህብረት ሆኖ። አራተኛ ሴት ፓተርን ኦፍ ቢሄቪየር። ሴት ፓተርን ኦፍ ቢሄቪየር ማለት this is a hierarchical structure within an organization። በእያንዳንዱ ኦርጋናይዜሽን ውስጥ ሄራርኪካል የሆነ ስትራክቸሮችን እንመለከታለን። ሄራርኪካል ስትራክቸር ማለት ቅደም ተከተል አለው እንደማለት ነው። ፍሮም ቶፕ ቱ በተን ብንመለከተው ቶፕ ሌቭል ላይ ያለው ሰውዬ ከሱ በታች ያለውን እያዘዘ የሚሄድበት ስርዓትን የሚሄድበትን ሲስተም እንመለከታለን ማለት ነው። So the domain within which decisions are to be taken at each level and the mode of exercise of authority are determined by what? hierarchy። እያንዳንዱ ትእዛዛት፣ እያንዳንዱ ስራዎች፣ እያንዳንዱ እንኳን የሚታዘዙትን ከተመለከትን ሄራርኪውን ጠብቆ የሚሄድበትን ሲስተም እናያለን ወይም እንመለከታለን ማለት ነው። አምስተኛው ኮንቲኒዩንግ ሲስተም ነው። there is no fluidity or spasmodic appearance associated with a modern organization። ሞደርን በምንላቸው ኦርጋናይዜሽኖች ውስጥ እንግዲህ እንዲሁ ዝም ብሎ አንዳንድ ጊዜ መቆም አንዳንድ ጊዜ እንዲህ መሆን ምናምን ነገር የለም። ቀጣይነት ያለው ነገር ነው። an organization is what? continuing a consistent system which modifies adjusts but does not eclipse ይለናል ማለት ነው። አንድ ጊዜ የሚሰራ ነው፣ አንድ ጊዜ የሚቀመጥ ነው። then it continues ማለት ዶንት አፒር ኦር ዲስአፒር የሆኑ ነገሮችን አዳፕት እያደረጉ ኮንቲኒው የሚያደርጉ ናቸው
ማለት ነው። የሆነ ከዚህ በፊት የነበረ እናንተ የተማራችሁበትን ትምህርት ቤት ብትመለከቱ ተማሪው ይወጣል፣ አስተማሪው ይወጣል፣ አስተዳደር ሰራተኞች ይቀያየራሉ። ነገር ግን ትምህርት ቤቱ እስካሁን ድረስ ምን ኮንቲኒው ያደረገ ኦርጋናይዜሽን ነው። ሶ ኢን ዚስ ኬዝ ኦርጋናይዜሽንስ አር ኮንቲኒዊንግ ሲስተም አላቸው ብለን ልንጠቅስ እንችላለን ማለት ነው። The other one is differentiation. Differentiation ማለት እንግዲህ ታስክ ስፔሻላይዜሽን ኤንድ ሂራርኪካል ሌቭልስ ሊድ ቱ ዲፈረንቲዬሽን። በእያንዳንዱ ድርጅቶች ውስጥ የስራ ክፍፍል አለ ማለት ነው። ስራ በክፍፍል ነው የሚሰራው። ወይም አንድ ኦርጋናይዜሽን ውስጥ ብትመለከቱ የተለያዩ ዲፈረንት የሆኑ ዲፓርትመንቶች አሉ። እያንዳንዱ ዲፓርትመንት የየራሱን ስራ ይሰራል። ዘን ፋይናሊ ኢንቴንድድ ጎላቸውን ለማሳካት ሲሰሩ ትመለከታላችሁ ማለት ነው። ሌላው ኢምፖርት ኮንቨርዥን ኤክስፖርት የምንለው ኢምፖርት ኮንቨርዥን ኤክስፖርት ማለት ኢት ስቴትስ ዘ ሜካኒዝም ባይ ዊች አን ኦርጋናይዜሽን ሪሌት ቱ ኢትስ ኢንቫይሮንመንት። ማንኛውም ኢንቫይሮንመንት ላይ የሚመሰረት አንድ ድርጅት አካባቢው ጋር ካለው ማህበረሰብ በሉት ከአካባቢው ከተፈጥሮ ሀብቱ ጋር ከእያንዳንዱ ነገር ጋር ሪሌት ያደረገ ነው ማለት ነው። ስለዚህ እዚህ ጋር ሶስት ነገሮችን እናነሳለን። ኢንፑት፣ ፕሮሰስ ኤንድ መጨረሻ ላይ የምናወጣው አውትፑት ወይም ፕሮዳክታችን ይሆናል ማለት ነው። ኢን ዘ ፕሮሰስ ኢት ጌትስ ኢንፑት ፍሮም ዘ ሰራውንዲንግ ማለት ኢንቫይሮንመንት ነው። ፕሮሰስ ኢት ዘን ፕሮሰስ ያደርጉታል ኤንድ ሴልስ ፕሮዳክትስ ባክ ቱ ዘ ኢንቫይሮንመንት ቱ ሶ ኤግዚስትስ ዊዝኢን። ስለዚህ አንድ ድርጅት ሲቋቋም የሆነን የዳቦ ድርጅትን ካሰብን ዱቄቱን ፍሮም ዜር ኢንቫይሮንመንት ወይም ፍሮም ዜር ሰራውንዲንግ ጌዘር ያደርጋል። ዘንድ ፕሮሰስ አድርጎ በማህበረሰቡ ላይ ባሉ ሰዎች ምናምን ይሰራና ዘንድ ለራሱ ለማህበረሰቡ ሲሰጥ ታዩታላችሁ ማለት ነው። ሌላው በድርጅት ውስጥ ግሩፕ ቢሄቪየር ይታያል። ግሩፕ ቢሄቪየር ማለት እንግዲህ የቲም ወርክ የሚያመጣው ሰው በጋራ አንድ ላይ ሲሆን በጋራ ሲተባበር የጋራ የሆነ እሳቤን ያመጣል። ሶ ግሩፕ ቢሄቪየር ብለን ማንሳት እንችላለን ማለት ነው። ሌላው በዛሬ ቆይታችን ለመጨረሻ አድርገን ልንመለከተው የምንችለው ሀሳብ የሚሆነው ታይፖሎጂ ኦፍ ኦርጋናይዜሽን ነው። ታይፖሎጂ ኦፍ ኦርጋናይዜሽን እንግዲህ ታይፑ ምን አይነት ነው? ኦርጋናይዜሽን ስንል የተለያዩ ሰዎች የተለያየ ሀሳብ ያስቀምጣሉ። በዚህኛው ፓወርፖይንት ላይ የተቀመጠው እንግዲህ የሳሙኤል ዲፕ እሳቤ ነው። አኮርዲንግ ቱ ሳሙኤል ዲፕ ኦርጋናይዜሽን ካን ቢ ክላሲፋይድ አኮርዲንግ ቱ በስትራክቸር፣ በአውቶሪቲ፣ በኦብጀክቲቭ እንዲሁም ደግሞ በፎርማሊቲ ይለያያሉ ይለናል ሳሙኤል ዲፕ። ሳሙኤል ዲፕ አንድ ድርጅት በመዋቅር ይለያያል ብሎ ያነሳል። በስትራክቸር በመዋቅር ማለት ምን ማለት መሰላችሁ? እያንዳንዱ ድርጅት የሚመራበት ወይ ደግሞ በአንድ ድርጅት ውስጥ ሃው አውቶሪቲ ፍሎውስ ስንል የምናገኘው መልስ ይለያያል። አንዳንዱ ላይን ኤንድ ስታፍን ሲጠቀም፣ አንዳንዱ ፋክሽናል የሆነ ነው ስትራክቸሩ፣ አንዳንዱ ፕሮጀክት ማትሪክስ ታይፕ ይሆናል። እንደዚህ አይነት ነገሮች አሉ። ምን ማለት መሰላችሁ? ላይን ኤንድ ስታፍ የምንለው ነገር ምንድን ነው? በአንድ ድርጅት ውስጥ ቀጥታ ከበላይ አካል ታዞ የሚመጣ ነገር ሲኖር የበላይ አካሉ በቃ ቀጥታ ወደ ታች ላሉት ሲያዝ ላይን ኤንድ ስታፍ ስትራክቸርን ይከተላል ልንል እንችላለን። ዋት አባውት ፋክሽናል ደግሞ ስንል በስራ ክፍፍል ነው ማለት ቤዝድ ኦን ዜር ፍራክሽን የሆኑ ሰዎች ተለያይተው ምናምን እያንዳንዱ ስታፍ ማለት እንችላለን የራሱን ውሳኔ ይወስናል። በአንድ ትምህርት ቤት ውስጥ ያለ በመምህሩ የአስተዳደራዊ ወይም የፋይናንስ ቢሮ ደግሞ የፋይናንሱን ይወስናል እንደማለት ነው። ፕሮጀክት ማትሪክስ ደግሞ በብዛት ተብሎ የሚነሱት አንዳንዴ እራሳቸው ሰራተኞቹ ለማናጀሮቻቸው ሀሳብ ማቅረብ የሚችሉበት ሲስተም ነው። በብዛት እንደዚህ አይነት እይታዎች የሚታዩት በኮንስትራክሽን ነው። በኮንስትራክሽን ቦታዎች ላይ ሱፐርቫይዘሩ ስለመጣ ብቻ ችግሮቹን ያያል ማለት አይደለም። እታች ያሉት ሰዎች እያንዳንዱ ነገር ስለሚያውቁ ለማናጀሩ ወይም ደግሞ ለተቆጣጣሪው ሲነግሩት በዛ በኩል የሚሰራ ከሆነ ፕሮጀክት ኦር ማትሪክስ ታይፕ ስትራክቸር ልንለው እንችላለን ኢን ዋን ኦርጋናይዜሽን ማለት ነው። ዘ አዘር ዋን ኢዝ ዘ ኮንሰንትሬሽን ኦፍ አውቶሪቲ ነው። አውቶሪቲ ማለት ደግሞ who make the decision ማነው ውሳኔ የሚወስነው ብላችሁ ስትጠይቁ የምታዩት መልስ ነው፣ የምታገኙት መልስ ነው። እንደ አንድ ድርጅት ሴንትራላይዝድ ኦር ዲሴንትራላይዝድ የሆነ አውቶሪቲ ወይም ዲሲዥን ሜኪንግ ሊኖር ይችላል። ሴንትራላይዝድ ማለት እንግዲህ ውሳኔው በቶፕ ማናጀር ሲሰጥ ሲሆን ያው ዲሴንትራላይዝድ ደግሞ የሚሆነው ኢንዲፈረንት ሌቭል ላይ ባሉ ሰዎች የሚሰጥበት ሲስተም ነው ማለት ነው።
አኮርዲንግ ቱ ዜር ኦብጀክቲቭ። አንዳንዴ ደግሞ ከዓላማ አንጻር ድርጅቶች ይለያያሉ። ማለት አንድ ድርጅት ሲቋቋም የየራሱ ኦብጀክቲቭ አለው አይደለ? ያ ኦብጀክቲቭ ነው። እዚህ ኦብጀክቲቭ ላይ አንድን ሰው ልጨምርላችሁ። ታክሎት ፓብሰን ይባላል። ታክሎት ፓብሰን ታይፖሎጂ ኦፍ ኦርጋናይዜሽን ብሎ ሲያስቀምጥ አኮርዲንግ ቱ ዜር ኦብጀክቲቭ ብቻ ነው ዲፋይን አድርጎ የሚያስቀምጠው። ለምሳሌ ያህል ከታክሎት ፓብሰን አንጻር ከተመለከት ነው አንድ ድርጅት ሲቋቋም ኢኮኖሚክ የሆነ ኦብጀክቲቭ አለው፣ ፖለቲካል ኦብጀክቲቭ አለው፣ ኢንተግሬቲቭ ኦብጀክቲቭ አለው እያለ ዲፋይን ያደርገዋል። ኢኮኖሚክ ስንል ለምሳሌ የሆነ ድርጅት ለማህበረሰቡ ጉድና ሰርቪስን ለማቅረብ ብሎ ይቋቋማል። ፖለቲካል ስንል ገቨርንመንት ላይ ያሉ ቢሮዎችን ተመልከቱ። ህዝብን ለማገልገል ምናምን ብለን ልናስቀምጥ እንችላለን። ኢንተግሬቲቭ ደግሞ ከተመለከትን በማህበረሰቡ ዘንድ ፒስ እና ሴኩሪቲን ስቴብል ለማድረግ የሚመጡ ኦርጋናይዜሽኖች አሉ። ፖሊስ፣ ፍርድ ቤት ምናምን ስንል የምናገኛቸው እያለ ታክሎት ፓርሰን ዲፋይን ያደርገዋል አኮርዲንግ ቱ ዜር ኦብጀክቲቭ። ሳሙኤል ዲፕ ግን እንግዲህ እንዳልኳችሁ በስትራክቸር በአውቶሪቲ እና ሶስተኛ በኦብጀክቲቭ ዲፋይን ሲያደርገው ኦብጀክቲቭ የሚለያዩት ለትርፍ ፎር ፕሮፊት የሚቋቋም ኦርጋናይዜሽን አለ። ቅድም እንዳልኳችሁ የገቨርንመንት ኦርጋናይዜሽን አለ፣ ፕሮቴክቲቭ አለ፣ ሰርቪስ አገልግሎት የሚሰጥ አለ፣ ሪሊጂየስ ኦርጋናይዜሽን አለ እያለ ዲፋይን ያደርገዋል። ድርጅቶች በእንደዚህ አይነት ነገሮች ክላሲፋይ ተደርገው ይቀመጣሉ አኮርዲንግ ቱ ዜር ኦብጀክቲቭ ይለዋል ማለት ነው። ሌላው የሳሙኤል ዲፕን ዲፊኒሽን ስንመለከት አራተኛውና የመጨረሻው ድርጅቶች አኮርዲንግ ቱ ዜር ዲግሪ ኦፍ ፎርማሊቲ ዲፋይን ይደረጋሉ ወይም ይለያሉ ይለናል። ማለት ኦርጋናይዜሽን ሜይ ቢ ዲቫይድድ ኦን ዘ ቤሲስ ኦፍ ኢንተርሪሌሽንሺፕ ኦፍ ኢንዲቪዥዋል ኤንድ ዜር ዲግሪ ኦፍ ፎርማሊቲ ኢንቱ ካታጎሪስ። በሁለት ልንከፍላቸው እንችላለን። ፎርማል ኦርጋናይዜሽን እና ኢንፎርማል ዋት ኦርጋናይዜሽን ብለን ማለት ነው። ፎርማል ኦርጋናይዜሽን እና ኢንፎርማል ኦርጋናይዜሽን ብለን እንከፍላቸዋለን። አራተኛው የዲፕ ሳቢ ይሄኛው ነው። ፎርማል እና ኢንፎርማልን እንመልከት እዚህ ጋር። ፎርማል ኦርጋናይዜሽን ምን ማለት ነው? ኢንፎርማልስ ኦርጋናይዜሽን ምን ማለት ነው? ፎርማል ኦርጋናይዜሽን ማለት it is one in which position, responsibility, authority and accountability at each level is clearly defined. ፎርማል የሆነ ድርጅት ነው ስንል አንድን ድርጅት እያንዳንዱ ውስጥ ያለው መዋቅር፣ እያንዳንዱ ውስጥ ያለው ኃላፊነት ወይም ስልጣን ወይም ደግሞ ይሄ አጠቃላይ ነገሩ ክሊርሊ ዲፋይን ተደርጎ የተቀመጠ ነው። በአንድ ድርጅት በአንድ ትምህርት ቤት ውስጥ የሚሰሩ መምህራን የሚሰሩት ክሊርሊ ዲፋይን ተደርጓል። ተማሪ ከሆነ ስራውን ነው የሚሰራው። የጽዳት ሰራተኞች ካለን ጽዳቱ ላይ ነው የሚሰሩት። በቃ ክሊርሊ ማን ምን እንደሚሰራ፣ ፖዚሽኑ ምን እንደሆነ፣ ሪስፖንሲቢሊቲው ምን እንደሆነ ተቀምጧል ክሊርሊ። ታዲያ ይህንን ፎርማል ኦርጋናይዜሽን እንለዋለን ማለት ነው። ሶ እንደዚህ አይነት ኦርጋናይዜሽኖች ሲኖሩ አውቶሪቲ ኢዝ ዲሊጌትድ ፍሮም ሃየር ቱ ሎው ሌቭል ኤንድ ዘ ሆል ስትራክቸር ኢዝ ዲዛይንድ ቱ አኮምፕሊሽ ዘ ኦብጀክቲቭ ኦፍ ዘ ኦርጋናይዜሽን። ታዲያ ፎርማል ኦርጋናይዜሽን ስንል በብዛት ስልጣን ወይም ደግሞ ዲሲዥኑን ሜክ የሚያደርገው ቶፕ ሌቭል ላይ ወይም ሃየር ሌቭል ላይ ያለው ሰው ነው። ስለዚህ አውቶሪቲው ዲሊጌት የሚያደርገው ፍሮም ሃይ ቱ ሎው ሌቭል ነው ማለት ነው። ፍሮም ቶፕ ቱ በተም ትዕዛዛት እየወረዱ የሚመጡበት መዋቅር ነው ያለው። ሁሉም ሰው ዲዛይን የተደረገው ወይም አላማው የሚሆነው መጨረሻ ላይ የድርጅቱን ግብና አላማ ለማሳካት ነው የሚሆነው። ታዲያ ፎርማል ኦርጋናይዜሽን ስንል የራሱ የሆነ ነገሮች ሊቀመጡለት ይችላሉ። ማለት ሁሉም የሆነ ኦርጋናይዜሽን ለየት የሚያደርገው ነገር ፎርማል ከሆነ ክሊር የሆነ ኦብጀክቲቭ አለው። ክሊር የሆነ ኦብጀክቲቭ አለው። አላማዬ እንዲህ ነው በቃ እና በዛ ድርጅት ውስጥ የሚሰራ ሰው ኤቭሪዋን ኖውስ ኢትስ ፐርፐዝ የድርጅቱን ማለት ነው። ሁለተኛው ካራክተሪስቲኩ ፎርማል ስትራክቸር ነው። ፎርማል ስትራክቸር ማለት ደግሞ እንግዲህ ሁሉም ድርጅት ዊዝኢን ሩል ወይም በመመሪያና በህግና በመተዳደሪያ የሚመራ ሲሆን ነው። ዘ አዘር ዋን ኢዝ ፐርቹዋል ኤንድ ስፔሻላይዝድ ፈንክሽን የምንለው ነው። ይሄ ደግሞ ማለት ክሊር የሆነ ታስክ አለው። የሆነ መምህር ማስተማር ነው በቃ ክሊር የሆነ ታስክ፣ ስፔሻላይዝድ የሆነ ፋንክሽኑ ሲማር አታገኙትም፣ ወይም መዋቅራዊ የሆኑ አስተዳደራዊ የሆኑ ውሳኔዎችን ሲወስን አታዩትም። ሶ ስፔሻላይዝድ የሆነ ፋንክሽን አለው ኢን ኤ ፎርማል ኦርጋናይዜሽን የምንለው ለዛ ነው። ዘ አዘር ዋን ኢዝ ኢንፎርማል ኦርጋናይዜሽን። ኢንፎርማል ኦርጋናይዜሽን ግን የምንለው አን ኢንፎርማል ኦርጋናይዜሽን ኦልዌይስ ኤግዚስት ቱጌዘር ዊዝ ኤ ፎርማል ኦርጋናይዜሽን ኢን ኤቭሪ ኢንተርፕራይዝ። በሁሉም ኢንተርፕራይዞች ውስጥ ያሉ ናቸው። የሆኑ ሰዎች ወይም የሆኑ ጓደኛሞች ሪሌሽንሺፕ ይመሰርታሉ። ዘን
ያላቸው አቲቲዩድ፣ ያላቸው ኢሞሽን፣ ያላቸው ፕሩዳይስ ላይክ ዲስላይክ ምናምን የምንላቸው ነገሮችን አጠቃላይ የሚይዝ ነው ማለት ነው። ሁሉም ትናንሽ ኢንፎርማል ድርጅቶች ይፈጠራሉ። ማለትም የሆኑ ሰዎች የሚፈጥሯቸው ግንኙነቶች የሚፈጥሯቸው ጓደኝነት ኢንፎርማል ኦርጋናይዜሽን መባል ስለሚችል ማለት ነው። ስለዚህ ምን ማለት እንችላለን? ለኢንፎርማል ማናጀርስ ካኖት ኤሊሚኔት ዘ ኢንፎርማል ኦርጋናይዜሽን ቢኮዝ ሺ ዳዝ ኖት ክሬት ዘም ኦር ሂ ዳዝ ኖት ክሬት ዘም። ስለዚህ ትላልቅ የሆኑ ቶፕ ሌቭል ላይ ያሉ ማናጀሮች ትናንሾቹን ኢንፎርማል ኦርጋናይዜሽን ማጥፋት አይችሉም። ምክንያቱም እነሱ አልሰሯቸውም። ኢንፎርማል ኦርጋናይዜሽን ራሱን መፍጠር የሚችል ነው። ለዚህ ትልቅ እሳቤ ሊሆን የሚችለው በትላልቅ ሰርጎች ውስጥ ትናንሽ ሰርጎች አሉ እንደሚባሉ ትላልቁን ሰርግ የሚቆጣጠር ዋናው ሰውዬ ትናንሾቹን ላቁም ማለት አይችልም፣ ድንገት የሚፈጠሩ ስለሆኑ ማለት ነው። ነገር ግን ኢንፎርማል ላይ ያሉ ነገሮች አንዳንዴ ለተቃውሞም ይሆናሉ፣ ለድጋፍም ይሆናሉ። ድርጅትን መገንባት የሚችል እሳቤም ሲነሳ ማውደምም የሚችል እሳቤ ይነሳል ማለት ነው። የዛሬ ቆይታችንን ግን እዚህ ጋር እናብቃና በቀጣይ ኮንሰፕትስ ኔቸር ኤንድ አስፔክትስ ኦፍ ማኔጅመንት የሚለውን ሀሳብ የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። እስካሁን ግን ሰብስክራይብ ሳታደርጉ የመጣችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር እንዳይረሳ ማለት ነው። ለጓደኞቻችሁ ላኩላቸው። በቀጣይ እስከምንገናኝ ድረስ ቻው ቻው።